ምን እያረግሽ ነው? ምንድን ነው እሱ? ንገሪው። ምንድን ነው እሱ? ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግሽ ነው? ንገሪው። ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግሽ ነው? ምን እያረግሽ ነበር ልጁ? አንቺ ቆሻሻ ምን አባሽ እያረግሽ ነው? ማነህ አንተ? ማነህ የጠራው? አንተ ጅል ማትረባ። ጓደኛዋ አለች። አዎ ቪዲዮ ላይ አለች እሷም ጓደኛዋ። እሺ እና ግራ ገባኝ። እሷ ናት እሷ አይደለችም ማለትም ጀመርኩ። እሺ ምን እንዳደረገው የምፈልገው አልኳት። ባሪያዬ እንድትሆን አለች። ስቃይን ነው ማየት የምፈልገው። በቃ ወድቀህ ነው ማየት የምፈልገው። ያንተን ስቃይ ያንተን እንባ ነው ማየት የምፈልገው። ምን አርጌት በለኝ ምናምን ብላ እዛው መቀየር ጀመረች። ከዛ ስለ ወንድ ልጅ አምላክ የምን አባ ወንድ ልጅ ስለ ወንድ ልጅ አምላክ ስለ ወንድ ልጅ አምላክ አትበለኝ። ስለ ወንድ ልጅ አምላክ አትበለኝ። የምን አባ የወንድ ልጅ አምላክ ነው? የምን የወንድ ልጅ አምላክ ነው? የወንድ ልጅ አምላክ ማን ነው? የምን የወንድ ልጅ አምላክ ነው? ማን የወንድ ልጅ አምላክ? እና በቃ በጣም ያሰቃዩኛል። እንዳሉት ነው መሆንላችሁ። እንዳሉት በቪዲዮ ቀረስኩን ስታየው ነው አሁን የታዘብኩት። አዎ እንዴ ምን ቢያደርጉኝ ነው እንደዛ ይሆንኩት አልኩኝ። ኢቭን በእንቅልፍ ልቤ ሁላ ተነስቼ አንዴ አትምቺኝ አንዴ ጀርባዬን ምናምን ሲመቱኝ ፊል አደርጋለሁ። በእንቅልፍ ልቤ ማለት ነው ያየሁት ቪዲዮ ላይ ያቃዠኛል። አዎ እንዴ እኔ ነኝ እንዴ በእንቅልፍ ልቤ እንዲሁኛለሁ እንዴ እስክል ድረስ ምናምን ነገር ማለት ነው። አትምቺኝ፣ እንበረከካለሁ። አትምቺ ይኸው ለምንድን ነው ሱሪህን ከፍ ያደረከው? ለምንድን ነው ሱሪህን ከፍ ያደረከው? ለምንድን ነው ሱሪህን ከፍ ያደረከው? ሽንት መጥቷል። የቀረበት ነገር ሽንታችሁ መጥቷል። ሽንት በትኩሱ ትጠጣለህ። በትኩሱ ቀሳገሽ እንዳይደፋሽ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ስጦታዎች እኔ በጣም ደግ ነኝ፣ ደህና ነኝ ቤተሰቦቼ። ዛሬም እንግዲህ በሌላ ቪዲዮ በሌላ ታሪክ ከአንድ ባለ ጉዳይ ጋር ተመልሻለሁ ቤተሰቦቼ። አጠገብ ያለው ባለ ጉዳይ እንግዲህ ከዚህ በፊት እኛ ባደረግነው የክትትል ምርመራ ወይም ደግሞ ለቀን ባሳየናችሁ ቪዲዮ እናንተም እንደተመለከታችሁት ያቺ ጨካኝ ሴት፣ ሽንት የምታጠጣ ሴት የነበረች ሴት እንግዲህ አሁን ለጣቢያ ለህግ አቅርበናታል። ግን ያቺ ሴት ስታሰቃይ የነበረው ወንድ ለእናንተ ያሳየናችሁን ወንድ ብቻ አይደለም፣ በጣም ብዙ ወንዶች እንደነበሩ ተናግራለች። እኛ የምናውቀው ነው። እናም ይሄን ቪዲዮአችንን ተመልክቶ እኔም የዚህ አደጋ ሰለባ ነኝ፣ በዚህች ሴት እኔም ተሰቃይቻለሁ ያለ እንግዲህ ባለ ጉዳይ ነው። በጣም በተደጋጋሚ ስልክ ደውሎልን ሳናነሳለን ቀርተን ተሯሩጦ እኛ ጋር ቢሮአችን በመምጣት እሱ ደግሞ ቪዲዮአችንን ካየ በኋላ በየቀኑ ስቃይ ይደርስብኛል በማለት የሆንኩትን ነገር በካሜራ ይዤ ነበረ እና ስታሰቃየኝ ነበረ እሷ ሴት። እሷ ብቻ አይደለችም ጓደኛም አለቻት። እሱም በቪዲዮ አሳያችኋለሁ ብሎ ቪዲዮ እንደያዘ ነግሮናል። ስለዚህ እሱን ቪዲዮ እኛም አያይዘን እንግዲህ መቁረጥ ያለብንን ቆርጠ ማሳየት ያለብን አሳይተን ለመረጃ ለማስረጃ ለእናንተም ያንን ለቅላችኋለን። እሱ የቀረጸውን ቪዲዮ በጣም ይሰቃየ ነበረ። ሌላው ወጣት ወንድማችን ነው። ስለዚህ እስኪ ከሱ ጋር የሚኖረኝን ቆይታ እናንተም አብራችሁ ሆናችሁ እንግዲህ አድምጡ፣ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብራችሁን ሁኑ። ባለ ጉዳይ እንግዲህ ከስሙ ጀምረን እንተዋወቅና የሆነውን ነገር አንድ ባንድ ይነግረናል። ግን ከስምን ጀምር፣ ከዛ ስለ ማንነትህ ስለ አስተዳደግህ ማን እንደሆንክ በደንብ ንገረኝ መጀመሪያ። እሺ ሰላም፣ ኤርሚያስ ሞገስ እባላለሁ። እሺ በድልላ ሙያ ላይ ተሰማርቼ የምኖር አንድ ወጣት ነኝ። ያው ካስተዳደገ እንጀምር ያልከኝ የክፍለ ሀገር ልጅ ነኝ። የአዳማ ልጅ ነኝ። ቤተሰቦቼ አዳማ ነው የሚኖሩ እና አቅመ ደካማ ናቸው ቤተሰቦቼ። ጥሩ አስተዳደግ ነው ያሳደጉኝ። በሃይማኖት አንጸው ምን ብለው ነበር ያሳደጉኝ እና ማትሪክ እንደተፈተንኩ እዚህ 6 ኪሎ ሜን ካምፓስ ገባው እና ቤተሰቦቼ እንደነገርኩ አቅመ ደካማ ናቸው። አቅመ ደካሞች ስለነበሩ የሆነ
ከእለት ጉርሳቸው እየቀነሱ ነበር ለእኔ ሲያስተምሩኝ የነበሩት እና እሱን ነገር ደግሞ አይምሮዬ ጭራሽ ሊቋቋሙ አልቻለም። ሶ ቤተሰቦቼን ስቲል ትምህርት ላይ እንዳለው ምናምን ነገር ነግሬ እየተማርኩ እንደሆነ ነግሬ ከአንድ ጓደኛዬ ጋር የድለላ ስራ ጀመርኩኝ እና ህይወቴን ለማቃናት ደፋ ቀና እያልኩ የቤተሰቦቼና የራሴን ህይወት ለማቃናት ደፋ ቀና እያልኩ ባለሁበት ሰዓት ከአንዲት ኮረዳ ጋር ተዋወቅኩኝ። ያው ማህሌት ትባላለች ልጅቷ የተዋወቅኳት። እንደ አጋጣሚ የተዋወቅንበትን ልግለጽላ ተመልካቾቻችሁም እንዲያዩት ግልጽ እንዲሆንልን። ከጓደኞቼ ጋር ብዙ ጊዜ እዚህ ፒያሳ መኮንን ባቅላባ እናዘወትራለን። ባቅላባ እወዳለሁ፣ እነሱም ይበላሉ እና እንደ ሁልጊዜውም ባቅላባ ለመብላት መኮንን ጋር ሄድን። ከዛና አንዲት ቆንጆ ልጅ አየው ከፊት ለፊታችን ተቀምጣ ነበር። የሚገርም ፈገግታ ምናምን ነገር ነበራት። እንደዛ ፈገግ ምናምን ስትል እስቺ ልጅ የሆነ ለእኔ ላይ ያደረባት ፍላጎት አለ ምናምን ብዬ አናገርኳት። ስልክ ተለዋወጠን፣ ማውራት ጀመርን። በጣም ጥሩ ልጅ ናት፣ በጣም ጥሩ ልጅ። በቃ እኔ እንጃ ቃል የለኝም። ማህሌት በሰዓቱ ላንተ ማን ናት ብትለኝ ሺዝ አን ኤንጀል፣ እኔ ሰው አይደለችም እና እንደ መልአክ ነበረች። ተግባባን፣ ማውራት ጀመርን፣ አብረን ጊዜ ማሳለፍ ጀመርን ምናምን። ድለላይን እየሰራው ህይወቴ እየተቃና ነው። ቤተሰቦቼን መዋሸቴ ምንም ቢያመኝም ምንም እየከበደኝ ቢመጣም ለኔም ለነሱም የተሻለ ህይወት ለመስጠትና ለመኖር ስል በቃ ድለላውን ተያያዝኩት። እየተሳካልኝ መጣ። እዚህ ጋር ከማህሌት ጋር ማሳለፈው ነገር የማሳልፋቸው ጊዜያቶች ምናምን ጥሩ ፐርሶናሊቲ ነው ያላት ምናምን በቃ እየሳበችኝ ስለ ትዳር ምናምን ሁላ አሰብኩኝ። እቺ ልጅ ልታመልጠኝ አይገባም ምናምን ብዬ ማሰብ ጀመርኩኝ። ነገርኳት፣ እሷም ላገባት እንደምፈልግ ለቁም ነገር እንደምፈልጋት የልጆቼ እናት እንድትሆን እንደምፈልግ ምናምን ነገር ነገርኳት። እሷም እኔ የልጆቹ አባት እንደሆን እንደምፈልግ ጨዋታ አዋቂነቴ፣ ቁም ነገረኝነቴ እና ታታሪነት ደስ ይለኛል ምናምን ትለኛለች። እንደዛ እያለን 1-2 ወር ምናምን አሳለፍን። ኢሊያና ሲኒማ እንገባለን፣ አንዳንዴ አለም ሲኒማ እንገባለን። ብቻ ሲኒማ ቤት እንሄዳለን። በቃ ጥሩ የፍቅር ጊዜ እናሳልፋለን ምናምን ማለት ነው። በቃ እንደ ቲኔጀር እንደ 15 እንደ 16 ዓመት ልጅ አንለያይም ማለት ትችላለህ። ከስራ መልስ እሷ ጋር ነኝ፣ እሷም እኔ ጋር ናት ምናምን። እንደዛ እየተባለ ጥሩ ጊዜያቶችን ማሳለፍ ጀመር፣ መላመድ ምናምን ጀመር እና የፍቅር ጊዜያቶች ማሳለፍ ጀመርን እና የሆነ ጊዜ ናፍቀኸኛል ምናምን ነገር አለችኝ። ያው ሁሌም እንደዛ ስትለኝ እንወጣለን ምናምን ነገር። ከዛን ሩም ያዘን ምናምን። እኔ ማላቀው ሴራ ተጠንሱብኝ ነበር ለካ። ያው ቤተሰቦቼ በሃይማኖት አይደራደሩም፣ አንጸውን ያሳደጉን ብያለሁ። ምንም እኔ አሁን ላይ በሃይማኖት ጎበዝ ባልሆንም እነሱ እኔን በጣም በቃ ከፍ አድርገው ነው የሚስሉኝ የሚጠብቁኝ። እና አባቴ ባይዙ በተክሊል እንዳገባ ነበር ሁላ የሚፈልገው። እኔ ልጁ ወርጄ ያዋረድኩት እንጂ እና ሩም ያዘን ምናምን። ለካ እንዳልኩ እኔ ያላወቅኩት ቀመር ተቀምሮልኝ ነበር። ካሜራ ምናምን ነበር ሩም ውስጥ። ከዛን ያው ያሳለፍነው ነገር ምናምን ለካ አለ እና የእሷ ብለር ምናምን ተደርጓል፣ ፊቷ አይታይም። የሆነ ቪዲዮ ተላከልኝ። ከዛን ግርም የት ሆናችሁ ነው? ምን ተፈጥሮ ነው? አልገባኝም። ማለት ሩም ውስጥ ጥሩ ጊዜ እያሳለፈን ነበር፣ ፍቅር ምናምን ሰርተን። በሁለተኛው ቀን ምናምን ነገር ጣው ስልኬን ስከፍት ቴሌግራም ላይ ቪዲዮ ተላከልኝ እና ግራ ገባኝ። ማለት እሷ እንዲህ ልታደርግ አትችልም የሚል እኔ ለኔ መልአክ ነበረች በሰዓቱ። ላኪው ማን ነው? ማን ይላከል ያንን ቪዲዮ? በማይታወቅ ቁጥር ነው የተላከልኝ። ለካ ራሷ ናት፣ በማይታወቅ ቁጥር ራሷ ማለት ነው። ከዛን አይ ምን ያመጣሉ ምናምን ብዬ እንትን አልኩኝ። ከዛን ከታች የአባቴ ስልክ ተላከልኝ።
የአክስቴ አጎቶቼ ስልክ ተላከልኝ። ያው ይላክላችኋል ይሄ ቪዲዮ አሁን መልህ ቦታ ካልመጣህ ምናምን ነገር ተባልኩኝ። ማን ሊሆን ይችላል ብዬ በቃ ብለር ሆናለች። እሷም ሳያት እሷ ልትሆን አይ እሷም አትሆንም። እኔ በጣም ነው የምወዳት፣ በጣም ነው ማምናት። አልደወልኩላትም ቀጥታ ወደ በቃ ሐሳቢ ሁሉና ወደ ተባልኩበት ቦታ ስለሆነ እኔ ከነ እንትን ቱታን የለበስኩት ሲሊፐር ነው ያደረኩት። እንደዛው ሄድኩኝ ተነስቼ። ከዛን በዚህ ቅያስ እጥፍ በል ምናምን እየተባልኩኝ ወደ ተባልኩበት ቦታ ሄድኩኝ። እና እዚህ የሚቀበል ሰው ምናምን ነገር አለ ተባልኩኝ። ከዛን የሆነ ግቢ ጋር ስደርስ የሆነ በር ተከፈተ። ናግባ ምናምን ነገር ተባልኩኝ። አንዲት ልጅ ናት ናግባ አለች። ጓደኛዋ ናት። እሷም ታስቀኛለች። ቪዲዮ ላይ አለ እና ና ተባልኩኝ። ልክ ሲሄድ ቁጭ ብላለች ሶፋ ላይ ምናምን ነገር ትስቃለች። እኔ ማለት ፍቅረኛ ትስቃለች እና ደነገጥኩኝም ግራ ገባኝም። የተፈጠረውን ነገር ታውቂያለሽ እንዴ ምናምን ነገር አልኳት። ከት ብላ ሳቀች። ና ቁጭ በላለች። ድሮ በፍቅር በስስት የምታየኝ ልጅ ፊቷ ቀሪ ብሎ እና ቁጭ በል ብላ እንደ ባሪያ ምናምን ነገር አይሽ። የቤተሰቦችን አድራሻ አውቃለሁ፣ የእናቴ አባትህን ስልክ አውቃለሁ። እንዲህ አባትህ ምን ያህል ለሃይማኖታቸው ያላቸውን ፍቅር አንተን ልጃቸው ምን የት ቦታ እንደሚጠብቁ ታውቃለህ። በዙሪያ ያሉን ሰዎች እንዴት እንደሚያስቡ ታውቃለህ። ይሄንን ቪዲዮ ለእያንዳንዱ ሰው ነው ማሳይልህ ምናምን ነገር አለች። ራሷ ፍቅረኛ? አዎ ራሷ ፍቅረኛ። ግራ ገባኝም። እሷ ናት እሷ አይደለችም። እሺ ምን እንዳደረገ ነው የምትፈልገው? በር ከፍቶ የተቀበለ ማለት ነው። ጓደኛዋ አለች። አዎ ቪዲዮ ላይ አለች እሷም ጓደኛዋ። እና ግራ ገባኝም። እሷ ናት እሷ አይደለችም ማለትም ጀመርኩ። እሺ ምን እንዳደረገ ነው የምትፈልገው አልኳት። ባሪያዬ እንድትሆን አለች። ስቃይን ነው ማየት የምፈልገው። በቃ ወድቀህ ነው ማየት የምፈልገው። ያንተን ስቃይ ያንተን እንባ ነው ማየት የምፈልገው። ምን አርጌ ትበለኝ ምናምን ብላ እዛው በመቀየር ጀመረች። እንግዲህ ማህሌት ማለት በቪዲዮ ላይ ያያት ናት ልጁን ስታሰቃየው እንደነበር እንደናግራኛል። እንግዲህ እሷ ማለት ቤተሰቦቼ ያቺ ሴት ስሟ ማህሌት አይደለም። እኛ በምናውቃት ጣቢያም ስንልካት እንግዲህ ዋና ስሟ ማህሌት እንዳልሆነ አውቀናል። ስሟን የምትቀያየር አይነት ሴት ናት። ያው ለዓላማዋ ስትል በየሄደችበት የተለያየ ስም ልትጠቀም ትችላለች። ሴትዮዋ ወንጀለኛ ነች። አሁንም ምርመራ እያረጉባት ነው ፖሊሶች፣ የህግ አካላቶች ብዙ መረጃዎች እያወጡ ነው ያሉት። ከዛም ውስጥ አንዱ ተጠቂ የሆነ ሰው ነው እንግዲህ አጠገቤ ያለው ኤርሚያስ እንግዲህ የሚነግረኝ ስለሷ ነው። ስለሷና ግን እሱ በተጨማሪ ደግሞ ጓደኛዋም እንደምትደፍረው እንደምታሰቃየው እየነገረኝ ነው። እናንተም እንዳደመጣችሁት ቤተሰቦቼ እና ማህሌት የሚለን ባለፈው ቪዲዮ ላይ ያያችኋት ሴት ናት። ስለዚህ ስለሷ ነው የሚያወራን፣ ያው ግልጽ ለማድረግ ነው ለእናንተ። እሺ ቀጥል ኤርሚያስ። በቃ ያሰቃዩኝ ጀመር ምናምን እና አሰቃይቱኝ ሲያበቁ ጥለውኝ ይወጡ ምናምን ነበር። እንደ አጋጣሚ አልፎ ሁሌ ቤትክ ነው የሚመጡት? አዎ ቤቴ ነው የሚመጡት። እሺ አልፎ የእናንተን ቪዲዮ በፊት አውቀው ነበር በትንሹም ቢሆን እና የሆነ ቀን የነሰናይት ምናምን ቪዲዮ ነገር አየው። እሺ የሰናይት ማለት የጠቋሚያችን ማለት ነው? አዎ የጠቋሚያችሁ። እሺ ከዛን የሆነ ሀሳብ መጣልኝ። ለምን ካሜራ ቤት ውስጥ አላስቀምጥም የሚል ማለት ነው። ካሜራ ቤት ውስጥ አስቀምጬ የሚያደርጉኝን ነገር በሙሉ ራሴ ለማየት ማለት ነው። እና ካሜራ አስቀመጥኩኝ ቤት ውስጥ ምናምን፣ ያ ማይታይ ቦታ አስቀመጥኩኝ። መጡ እንደለመዱት ያሰቃዩኝ ጀመር ምናምን። ያው ብዙ ጊዜ ስለምደነዝዝ አላውቀውም እኔ ትንሽ ሲመቱኝ የተወሰነ ፊሊንግ ይሰማኝ ፊል አደርጋለሁ ምቶቹ ማለት ነው እንጂ ሁን እንዳሉኝ ነው መሆኑ። ተነስ እንዲያርግ፣ ተነስ ሽንት ጠጣ፣ ተነስ ተንበርክ፣ ተነስ ተኛ፣ ቀን እንዳደረጉኝ ነው መሆንላቸው ምናምን ማለት ነው። እና እንደዛ አሰቃዩኝ ምናምን ሄዱ። ከዛ ትንሽ ወደ ራሴ ስመለስ ካሜራዬን አውርጄ ማየት ጀመርኩኝ። እና በቃ በጣም ያሰቃዩኛል። እንዳሉት ነው መሆንላቸው። እንዳሉት በቪዲዮ ቀረስኩን ስታየው ነው አሁን የታዘብኩት። አዎ እንዴ ምን ቢያደርጉኝ ነው እንደዛ ይሆንኩት አልኩኝ። ኢቭን
በእንቅልፍ ልቤ ሁላ ተነስቼ አንዴ አትምችኝ አንዴ ጀርባዬን ምናምን ሲመቱኝ ፊል አደርጋለሁ በእንቅልፍ ልቤ ማለት ነው ያየሁት ቪዲዮ ላይ ያቃዣኛል እንዴ እኔ ነኝ እንዴ በእንቅልፍ ልቤ እንዲሁኛለሁ እንዴ እስክል ድረስ ምናምን ነገር ማለት ነው እና በቃ በጣም ጫና በዛብኝ ምናምን ቪዲዮን ቀረጽኩኝ እና በመከራ እናንተም ጋር ስልክ ደጋግሜ ሞክሬ ነበር ደጋግሜ ሞክር ስልክ አታነሱም ቢሮአችሁ መጣው አገኘኋችሁ እና ይኸው አሁን ቪዲዮንም እሰጣለሁ በኋላ ባልደረቦቼ እንዳዩት ነግረውኛል ቪዲዮን እኔም አየዋለሁ እስኪ አሁን ከተሯሯጠን ሌላ ክትትል ላይ ስለነበርኩኝ እኔም ትንሽ ጊዜ አላገኘውም ነበር ግን ያንተ ጉዳይ ከዚህ በፊት ማቀው ተከታትዬ እንግዲህ ካዩዋቸው ወንጀል ውስጥ በጣም አሰቃቂ ከነበሩ ወንጀለኞች ከነበሩት ውስጥ አሁን ማህሌት አልካት አንተ በደል ያደረሰችበት ሴት የእሷ አንዱ ነው እንግዲህ ተመልካቾች እናንተ የምታውቁት ነው በጣም አሰቃቂ ነበረ በደል ወንጀል ነበረ እቺ ሴት ተግባሯ የነበረው እና እሱም አንዱ የአደጋ ሰለባ መሆኑና እኛም ብሎ እሱም ሰናይት እንዳደረገችው ቪዲዮን ተከታትሎ እስኪ የሆንኩትን እኔም ሰው ይወቅልኝ ማስረጃዬን ልሰብስብ ብሎ ቪዲዮ ቀርጾ ነበረ ባልደረቦች አይተውታል አዎ ተመሳሳይ ነገር እንዳደረገችው ነግረውኛል ቪዲዮን ያላየሁትም እኔ ወደ በኋላ አየዋለሁ ለእናንተም እለቅላችኋለሁ ቤተሰቦች ምን እንዳደረገችው ምናምን ማየት ካለብን ለማስረጃ ስለሚጠቅም በቪዲዮ እንለቅና እናሳያቸዋለን እንግዲህ እስካሁን ለሆነው ለደረሰብህ በደል በጣም አዝኛለሁ ለሆነው ነገር ከዚህ በኋላ ግን እንግዲህ መፍትሄ የምታገኝ ነው የሚሆነው ማህሌትን እንዳልከው ለጣቢያ ማን ነው እንደነገርኩ ጣቢያ ነው ያለችው ከዛ ቪዲዮ በኋላ አሁን ምርመራዎች እየተደረጉባት ነው ፍርድ እስኪወሰንባት ድረስ በደንብ ፍትህ ነው የምፈልገው ባይዙ ለዛ ላረገችብኝ በደል ይቅርታ ምናምን ብዬ ይቅርታ መልስ ነው እንዲ ይቅር በሉ ምናምን ጭራሽ ነው እኔ ካገኘዋት አምሹር ገድያት እጅ ለመንግስት ሰጣለሁ እርግጠኛ ነኝ እኔ መጥፎ ፐርሰናሊቲ ያለህ ምናምን ማንንም በቃ ነው ይሄ ለቃላት ፍትህ ፈልጋለሁ ያው ስሜቴ ሊያረግ ይችላል ይቅርታ ኤርሚያስ ስሜቴ ሊያረግ ይችላል ግን ያው እኛ አሁን ቃልህም ስለሚያዝ በሚዲያም ስለሚለቀቅ እንደዚህ መባባሉ ማለቱ አንተ ትክክል አይደለም ችግር የለም እኛ ኦልሬዲ አሁን ከዚህ በኋላ ከጎንህ አለን ግን አሁን ማህሌት ያልካት ሴት ብቻ አይደለችም እሷ ኦልሬዲ ጣቢያ ነው ያለችው እሷን ምርመራ ተደርጎባት ዘብጥያ የምትወርድ ነው የሚሆነው ግን የቀረችን ሌላ ማን ወንጀለኛ አለች ጓደኛ ተብዬ ያልካት ሴት ናት ስለዚህ አሁን የእሷም ጉዳይ ስለሚመለከተኝ ነው ከካሜራ በስተጀርባ አውርታኝ ነበረ የእሷም ጉዳይ ስለሚመለከተኝ እሷም አንዷ በደለኛ ወንጀለኛ ስለሆነች እንግዲህ በቪዲዮም ቀርጫታለሁ ብለኛል ቤቴ ውስጥ መጣ እሷም አንዷ ደፋሪ ብዙ ነገር የምታደርገኝ እሷ ነች ብለኛል የምታሰቃየኝ ስለዚህ ማናት ምንድናት በየት በልኩ ልናገኛት እንችላለን የሚለው ስለሷ ጥቆማ ትሰጠኛለህ እሷንም እንግዲህ እናጋልጣለን ማለት ነው ወንጀሏን ስለዚህ ስለሷ አንዳንድ ጥቆሞች ስጠኝ ማናት ምንድናት የሚለው የተወሰነ ነገር ንገረኝ ያው እንግዲህ ጓደኛዋም ትደውልልኛለች እኔ ሊያሰቃዩኝ ሲፈልጉ ድንገት እንኳን ከወጣው የት ነህ ናግባ ምናምን ይሉኛል እና ስልኳን አውቀዋለሁ አለ ስልኬ ላይ በደውልላትና የት ነሽ ብላት ምን አባፈልክ ምናምን አንተ ጭራሽ ደወልክልኝ ምናምን ብላ ቃውጣ መምጣቱ አይቀርምና ሜቢ በዛ መንገድ ልትይዟት ትችላላችሁ ብዬ አስባለሁ ማለት ቤት ውስጥ ሁሌ ተደጋጋሚ ትመጣለች አዎ ትመጣለች ከቆያችሁ ዛሬ መምጣቱ አይቀርም ማሰቃየት ሲናፍቃት በእኔም በማሰቃየት ነው የሚዝናኑት ስለ ማህሌት ያወቀችው ነገር የለም ማህሌት አሁን ረጅም ጊዜ እንግዲህ ጣቢያ ነው ያለችው ማህሌት እንደሌለች ስታቅ እንደተደረሰባት እንኳን የምታውቅ አይመስልህም መደንገጥ ጀምራለች ሰሞኑን ፊቷ ላይ አንዳንዴ የመደንገጥ ምናምን ምልክት አይባታለሁ እና የሆነ የምጠረጥረው ምናምን ነገር አለ ግን ስቲል እኔ የሆነ አይነት ፎቢያ አለባት በቃ የማሰቃየት ደስታ የሚሰጥ በቃ እኔ እንጃ ሁሌም እንደዛም ቢሆን እስር ቤትም ማሰቃየቱ አይቀርም ታስራ አምልጣ መታ ምናምን ነገር ትመጣለች አይ ቲንክ የሆነ የምጠረጥረው ምናምን ነገር አለ በማህሌት መጥፋት ግር እያላት ያለ ነገር አለ ግን አሁን ላይ ከደወልኩላት በጣም ምሹር ትመጣለች ሳልደውልላትም መምጣቱ አይቀርምና እንደዛ ማድረግ እንችላለን አዎ ማለት ማህሌት መታሰሯን አውቃለች አሁን ምናልባት አንተ ያወቀች አይመስለኝም ብታውቅማ እንጃ ገላኝ ትጠፋለች ምናምን ቤትም ትመጣለች ብዬ አላስብም የኔ ያልሞኛ አይደለች የምታውቅ አይመስለኝም
ያው ስለጠፋችባት ምናልባት ማፈላለጉ አይቀርም። ማፈላጋ ደግሞ የሆነችውን ካወቀች እኔ የሚደረስብኛል ብላ አስባ ያን ነገር ልታረግ ትችላለች ብዬ ስላሰብኩ ነው። ስለዚህ ከዛም በኋላ መታለች፣ እዚህ ቤት ትመጣለች አንተ ጋር እቺ ሴት አሁን ያልካት ሴት እንደ ድሮ በተደጋጋሚ አትመጣም ምናምን፣ ግን ትመጣለች። ትመጣለች። ስለዚህ ብቻዋን መታ ደግሞ እሷ ማሰቃየቷን ቀጥላለች ነው የምትለኝ? አዎ አብሯት የሚመጣ መንፈስ አለ መሰለኝ። እንደገባች በቃ ድንዝዝ እላለሁ እኔ፣ እንደገባች ድንዝዝ እላለሁ። እና አሁን ላይ ከቤት መጥፋት ትችላለሁ ባይዙ፣ ግን የሆነ ላጋልጣቸው ምናምን በሚለው ቪዲዮ ስለያዝኩኝ እንደዛ በሚለው ነው አሁን ላይ ቁጭ ያልኩት እንጂ አሁን ላይ ብዙ አማራጮች አሉ። አካላይ የእናንተ የስራ ባልደረቦችም እንደነገሩኝ እሷን መያዝ እንደምፈልጉና ምንም አይነት መጥፎ እርምጃ እሷ ላይ እንዳላደርግ በአጽንኦት ሰጥተው ነው የነገሩኝ። እሱን ከግምት ውስጥ በማስገባት ነው አሁን ላይ እንትን ያልኩት እና እስቲ ለአሁንም ብመጣ ግን ድንዝዝ ብል ይመስለኛል። እሱ ነው ያለው እንጂ ችግር የለውም። አሁን ከእኛም ጋር ስለተገናኘ እኛ በቅርብ ሆነን እንከታተላለን ስላለህበት ሁኔታ። ከዚህም በኋላ እንግዲህ አንዴ እሷን እናገኛትና እሷን ደግሞ ቃሏን ወስደን ማስረጃችንን ሰብስበን ማንነቷን አጋልጠን እንግዲህ ለሚዲያችንም ለጣቢያም አጋልጠን ወንጀሏን ሰጥተን አንተ ደግሞ ነፃ የምትወጣበት እንደ ወንድማችን እንግዲህ ነፃ የምትወጣበትን ምክንያት እንፈጥራለን ማለት ነው። ሕክምናም የአእምሮ መቃወስም ያደርሳል ከደረሰብህ በደል አንጻር፣ ምክንያቱም በወንድማችን እናውቀዋለን ከዚህ በፊት ምን እንደሆነ። ስለዚህ አንተም ጋር ያ ነገር ተፈጥሮ ሊሆን ስለሚችል አንተንም እንግዲህ በምንችለው አቅም እናግዝሃለን፣ እንከታተላለን ያለህበት ሁኔታ ማለት ነው። ስለዚህ ስልኳን ትሰጠኛለህ፣ አንድ በሱ ሁለት ደግሞ ቤት መትመጣ ከሆነ በዚሁ በቅርብ ርቀት ሆነን እንከታተላለን፣ የምታደርገው ነገር እናያለን ማለት ነው። ስለዚህ ያን እናደርጋለን። ቤተሰቦቼ እንግዲህ ወንድሜ ኤርሚያስ እሱም የዚህ አደጋ ሰለባ መሆኑን አውቀናል። እኔም ቪዲዮን አላየሁትም እስካሁን ድረስ አይቼ እንግዲህ ያው እንደዚህ ነገር የሚታይ አይደለም፣ በጣም ዘግናኝ ነው። በእርግጥ ግን በቃ ማየት ስላለብን ማስረጃውን ነው ተፈጥሯል የሚለውን ነገር ማወቅ ስላለብኝ ያንን አያለው። በእርግጥ ባልደረቦቼ እንዳዩት ነግረውኛል። አዎ ያቺ ሴት ነች ከሌላ ሴት ጋር ሆና ወንድማችን ላይ በደል አደጋ እያደረሰች እንደነበር የነገሩኝ። ስለዚህ እንግዲህ ለእናንተም ያንን አያይዘን እናቀርባለን፣ እናሳያችኋለን ማየት ያለባችሁን ነገር። ከዛ በመቀጠል እንግዲህ ያቺን ሴት ለጣቢያ ስላቀረብናት አሁን ደግሞ ጓደኛ ተብዬዋን ማናት ምንድናት ቤት መልኩ አግኝተናት እሷን ደግሞ ማስረጃ መረጃችን ይዘን ለህግ እናቀርባታለን የሚለውን አብረን የምናይ ነው የሚሆነው። ቤተሰቦቼ ከኛ ጋር ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ወደሚቀጥለው እንሄዳለን። ይገኛው ወርዶ ወደዛ ቆሻሻ ዝም ብለህ ስታይኝ ትንሽ አይደብርህም? ዝም አልኩ መሰለኝ አይደለ? ደህና አውልቅ ልብሱ ምንድነው? አውልቀው። ጫማ ነው አውልቅልኝ። ዞር ብለህ አይመለከትም። ምን አድርጊ አትበይኝ። ከመቼ ጀምሮ ነው እኔን ለመጠየቅ ተንቀባረርክ? በጣም አትጠይቀኝ፣ አትየኝ ደግሞ ምን አገባ? ተነስ ከዚህ ጋር ምን አይነት ነው እናታችሁ? እሺ ምን ቢያንስ ጥፋቴ ንገሩኝ። ምን አላጠፋው ነገር አለ? አንተ ደግሞ ከመቼ ጀምሮ ነው እኔን ጥፋት መጠየቅ የጀመርከው? ሰሞኑን ዝም ብለህ እሺዋል መሰለኝ እንጂ ታዲያ ዝም አላልኩት። ወደዛው ልልኝ። ኧረ ቢያንስ እስኪ ምን አገባ? ምንድን ነው የምትለኝ? ምን ልትለኝ? ምን ልትል ነው? ተንበርከክ፣ ውረድ፣ ተንበርከክ። ቀና በል። ተኛ ያለ ሰው የለም ወይ? ግደኝ እና ተገላገኝ። የት ይቀርልሃል? ጭራሽ ግደኝ። ማርገደል የሚመስል አንተ ብለህ ነው የምትገለህ ነው? እንደፈለግን ነው። እሺ ምን አደረገ? ይሄን አይነት ነው ያስጠላ። ኧረ ተው። ምንም አትበለኝ፣ ምንም አትበለኝ፣ ምንም አትበለኝ። ምንም አትናገር። በቃ ምንም አትዘንበል። ደስ ያርጉልህ። ኧረ ፈጣሪ ነው ወዶ ዝም በል፣ ፈጣሪ ወዶ ዝም በል። የሰው ልጅ አይደላችሁ? ምን አገባ? ምን አይነት ነው? እስኪ ንገረኝ። የሰው ልጅ ኧረ ተው በእናትህ። ምን አይነት ነው? ሰማኛለህ አይደል? አሁን ቶሎ በል፣ ቀበቶውን ፍታና አስጠኝ። ቶሎ በል። ደፍኝ ነው። ምን አገባ? ምን አገባ? ቶሎ በል። አሁን
ነው? ምንም ነገር ነግሬህ እንደማላረግ ታውቃለህ። በፈለኩት መንገድ ነው እንጂ የማረገው። ይኸው በይ በእናትሽ በይ ማይራባ ዝም በል ከመቼ ጀምሮ ምንም ነገር እንዳትመጪው ነው። ድምፅ እንዳልሰማ ድምፅህን አልስማው። ድምፅህን መስማት አልፈልግም። በቃ እሺ እንደዛው ይበትና ግዜኝ እኔ እሱ ነው የሚሻለኝ። እሱ ነው የሚሻለህ። እንዳታስበው ልግደልህ እንዴት እንደማልገልጽ አሳይሃለሁ። እሺ ጎበዝ። ኧረ እባካችሁ ምንድን ነው እባካችሁ? በቃ ግዜኝ ነው የምልሽ። እኔ በቃ ምንም እየሞትክ እኮ ነው። አላወቅም እንዴ? እየሞትክ እኮ ነው። በይ በእናትሽ ስለ ወንድ ልጅ አምላክ የምን ወንድ ልጅ ስለ ወንድ ልጅ አምላክ አትበለኝ። ስለ ወንድ ልጅ አምላክ አትበለኝ። የምን አባይ ወንድ ልጅ አምላክ ነው? የምን የወንድ ልጅ አምላክ ነው? የወንድ ልጅ አምላክ ማን ነው? የምን የወንድ ልጅ አምላክ ነው? ማን ነው የወንድ ልጅ አምላክ? ማን ነው ንገረኝ። ማን ነው የወንድ ልጅ አምላክ? የወንድ ልጅ አምላክ ትለኛለህ ጭራሽ። አልቀኝ ሁለተኛ ስለ ወንድ ልጅ አምላክ ብትለኝ ሁለተኛ ትላለህ አትልም? በደንብ እንደዚህ ይሞታል። በደንብ በምን የተረገመ ቀን ነው እናንተ የሚባለው እኮ እንዲህ ቦታ አልፈልግም። በዚህ ሰዓት እኔ እዚህ ምን ሰዓት አይለበትም። ምን ሆኜ ነው? ብዙ ነገር እናደርጋለን። እንኳን ልትሞት አሁን ማለት ነው። ሞት ያምርሃል። እዚህ ላይ እሱ ላይ ማኑን አለ እዚህ ላይ ሁልልኝ እዚህ ላይ ምን የተባልከው? እዚህ ላይ ተዘቅዘቅ እንደዚህ ሁንልኝ። በቃ ፈለግኩኝ። ታቦ እረፍት አትበለኝ። እረፍት እንዳትለኝ። እንደው በጣም ነው ያሳረፍንህ። አረፍክ እኮ ወተህ ተዝናንተህ መጣህ እንደ ኖርማል ሰው። ገመድ ነገር አትጠቀሚም? ገመድ የለሽም? ገመድ በእናትሽ እያሰቃይሽው አይደል? ዝም በለኝ እባክሽ፣ አትበለኝ። እሺ ምንድን ነው የሆንኩት? ለምንድን ነው አራት ሆነሽ የምትታይኝ? አራት ሆንኩበት። አራት ሆንበት። ስምንት ነው የምንሆንብህ ገና ስምንት ነው የምንሆንብህ። ዝም በል አትለፍልፍብኝ። ድምፅህን መስማት አልፈልግም። የሆነ ሰይጣን ናችሁ። ምን አገባህ? ከወንድ ልጅ የባሰ ሰይጣን አላየሁም። ከወንድ ልጅ የባሰ ሰይጣን አላየሁም። እጅህን ወደ ኋላ እጅህን ወደ ኋላ አድርገው። ሁለቱንም እጅህን ላይ አልፈልግም። ወደ ኋላ የምትታዘዘውን አድርግ እንጂ ደግሞ እንደው ማን ነው ሰይጣን? ንገረኝ እስኪ የምትለው ነገር አለ? ኧረ ተውኝ በቃ። አትበለኝ። ገና ምንም አላደረኩም። ተኝ አትበለኝ። ኧረ አይሰማም። ይሄ በእናትሽ መቼ ነው የሚሰማው? ማለት ነው። ሰሚኛለሽ አይደል? ይሄ ቢላ አግይ ለሱ እንፈልጋለሁ። እዛም ስንሄድ ይበቃኛል። ዝም በል ምንም አትበለኝ። የምትለው ነገር እዛ ስንሄድ እንደዛ ነው የምናደርገው። ዛሬ እየተማታው እጄን ማድከም አልፈልግም። እኔ ራሱ ደከመኝ በጣም ከእሱ ጋር መተን በጋለ ቢላ ነው ከእነሱ ጋር ጨዋታው። ከዚህ በኋላ ቢላ አዘጋጅልሃለሁ። ሰማህ አይደል? ከዚህ በኋላ ምን እንደማደርግ እየደከመኝ ስለሆነ እጄን ስመታ እጄ እየደከመ ስለሆነ
ይቀየር። እኔ ራስ በጣም ነው የደከመኝ። እጅህን ማነው ወደ ዘፍተህ እጅህን አምጣላልኩም። እጅህን ለምንድን ነው የምታመጣው? አልገባህም? ምንም እየተረዳሁ አይደለም ማለት ምንም እየገባህ አይደለም። ቢላ ማጋሉን በጭራሽ እንዳረሽው በጭራሽ ለራስህ አልፈልግም። ሽንት አጠጥተሽዋል ዛሬ? ሽንት አራጠጣ እና ለዛበት ነው። እኔ ጨርሻለሁ። ለማንኛውም አውጭልኝ። ሽንት ቀረብህ አይደል? ለዛ ነው እንደዚህ የምትሆነው አይደል? ዛሬ ተነሳ አላልኩም። እዛው ሁን። ተነሳ አላልኩም። እኔ ተነስ የሚል ነገር አልወጣኝም። ተነስ ቶሎ በል ተንበርከክ። ለምንድን ነው ሱሪህን ከፍ ያደረከው? ሽንት መጥቷል። የቀረበት ነገር ሽንታችን መጥቷል። ሽንት በትኩሱ ትጠጣለህ። በትኩሱ ቀስ አድርገሽ እንዳይደፋብሽ እገልሃለሁ። ድፋውና ምን እንደማደርግህ ታውቃለህ። እንዳትተፋው እንዴ! ሊተፋው ነው። ደም እንዳይተፋው ቶሎ በል። ማሞት ካልፈለግ ዋጠው ቶሎ በል። ወጥ ጎበዝ ጨርሰው። ከመቼ ጀምሮ ነው ትኩስ ሽንት የምታባክነው? ወጥ ማውጣት የሚባል ነገር የለም። ዋጠው በደንብ ዋጠው። ወጥ አሪፍ ነበረ። አሪፍ ነው አይደል? አሁንማ አሪፍ ነው። አሁን ልክ ትገባለህ። የቀረብን ነገር አገኘ። ሌላ የቀረብን ነገር አለ ገና። ዛሬ በቀላሉ እንዲያለቀህም ዛሬ አናደኸኛል። በቃ አናደኸኛል። ዛሬ በቀላሉ አለቀህም። አናደደሽ? እኔ ጽም ነው